ልጅቷ ተኝታ እያለች እጅግ እንግዳ የሆነ ህልም አየች። በድንገት በፍርሃት ከእንቅልፏ ተነሳች። በዚያን ቅስፈት ግን ከበሩ ውጭ የሚመጣ ድምፅ ሰማች። ድምፁም ሴቶችን የሚያጠቃና የሚገድል አደገኛ ሰው እንዳለ ይናገር ነበረ። ልጅቷ በፍርሃት መብራቱን አበራች። በዚያን ጊዜ ድምፁ ከሁለት አይጦች እንደሚወጣ አስተዋለች። አይጦቹም እሷ ድምፃቸውን መስማት እንደምትችል ስላላወቁ በፍርሃት ሊሸሹ ሞከሩ። ልጅቷ ግን በፍጥነት አቆመቻቸውና ምን እንደሚያውቁ ጠየቀቻቸው። አንደኛው አይጥ እውነት እንደሆነ ነገራት። አንድ አደገኛ ሰው ወደ ጎረቤት ቤት ገብቶ አንዲት ሴትን በጭካኔ እንደገደለ ተናገረ። ልጅቷም ገዳዩ ሄዶ እንደሆነ ጠየቀች። አይጡ ግን እስካሁን ከሟቿ አጠገብ እንዳለ ነገራት። ይህንን ስትሰማ ልጅቷ ለመጠበቅ የወጥ ቤት ቢላውን ያዘች። እውነተኛ ግድያ እንደሆነ ለማረጋገጥ ወደ ጎረቤት ተመለከተች። በጫካው አቅጣጫ ግን ገዳዩ ወንጀሉን ፈጽሞ ሊሸሽ ሲዘጋጅ አየች። ወዲያውኑ ለፖሊስ ደወለች። ፖሊሶች በፍጥነት ደረሱ። የልጅቷን ማብራሪያ ከሰሙ በኋላ ወደ ቤቱ ገብተው ሲመረምሩ በእርግጥም ግድያ እንደተፈጸመ አገኙ። ልጅቷም ያየችውን ሁሉ ህልም ሳይሆን እውነተኛ ክስተት መሆኑን ተረዳች። ከዚያም ወደ አይጦቹ ተመልሳ ገዳዩን እንደምን እንደሚመስል ጠየቀቻቸው። አይጦቹ ፊቱን እንዳዩት ነገሯት። ከሰጧት መግለጫ በመነሳት ልጅቷ የገዳዩን ምስል ሳለች። ፖሊስ ሲመጣ ስዕሉን ለመርማሪው ሰጠች። መርማሪውም ያንን ሰው በእውነት እንዳየች ጠየቃት። ልጅቷ ግን ፊቱን እንዳላየች ተናገረች። ይህ ፖሊሶችን አስጠረጠራቸው። እሷን እንደ ተጠርጣሪ ወስደው ሌሊቱን ሙሉ ጠየቋት። ከዚያም በኋላ ወደ ቤቱ ስትመለስ እንደገና ድምፅ ሰማች። ድምፁን ተከትላ ስትመለከት የሚናገር ዝንብ እንደሆነ አወቀች። በዚያን ጊዜ ኮፍያ የለበሰ አጠራጣሪ ሰው አየች። ያ ሰው ገዳዩ ሊሆን እንደሚችል ተገነዘበችና ጮኸች። ፖሊሶች ተከትለውት ቢሄዱም ገዳዩ ማምለጥ ቻለ። ልጅቷ ተጨማሪ ፍንጭ ለማግኘት ጣቷን ቆርጣ ደሟን በዛፍ ላይ ቀባች። የደም ሽታው ዝንቡን ሳበው። ዝንቡ እንደነገራት ሰውየው በእጁ ላይ የደም ሽታ ነበረው። በተጨማሪም የማጭስ ልምድ ስላለው ጣቶቹ ቢጫ እንደሆኑ አስተዋለች። ልጅቷም ገዳዩ እድሜው 50 ዓመት አካባቢ እንደሆነ ገመተች። ነገር ግን ተጨማሪ መረጃ ልትጠይቅ ስትል ዝንቡ በድንገት ተገደለ። ልጅቷ ያወቀችውን ሁሉ ለፖሊስ ነገረች። መርማሪውም ገዳዩን ተከታታይ ገዳይ ሊሆን እንደሚችል ነገራት። እሱን ለመያዝ ከረዳች $3 ሚሊዮን ሽልማት እንደምታገኝ ሰማች። በዚያን ጊዜ የልጅቷ አይኖች በድጋሜ ተበሩ። ገዳዩን ለማግኘት ቆርጣ ወሰነች። ከዚያም ወደ ሁለቱ አይጦች ተመልሳ ተጨማሪ ፍንጭ መጠየቅ ጀመረች።